የተናገርሽው ነገር ታውቂያለሽ? ይኸውልህ ባንቴሮ፣ ሰውየውን ነካክተው ውጤት አልባ በሆንክ ቁጥር ልጅቷን ስቃያን ነው የምታበዛው። እና ታዲያ እጄን አጣጥፌ እንድቀመጥ ነው የምትፈልጊው? አዎ፣ ለራስህም ለሷ የምታስብ ከሆነ አርፈህ ተቀመጥ። አላደርገውም። ካላደረከው ይገልሃል። እሷንም ከሚስትነት ወደ ገረድነት ይቀይራታል። ይሄንንስ ለመቀበል ዝግጁ ነህ? የማትፈልጊውን ህይወት እሺ ብለሽ ከምትቀበይ እምቢ ብለሽ ብትሞች ይሻልሻል። ማግኘት ስለማልፈልግ አሁን ብቻዬን መሆን ነው የምፈልገው። ለምን? እስኪ ንገሪኝ። ሌባ ስለሆንሽ? ምን? ሳይደክሙና ሳይለፉ በሌሎች ገንዘብ ለመክበር የሚፈልጉ ሰዎች ሌቦች ነው የሚባሉት። ወይዘሪት ሌቦ። ባንቴሮ፣ ምንድነው የምታወዛግበኝ? እስኪ ንገሪኝ። ጓደኛሽን በስንት ብር ነው የሸጥሻት? እኔ ጓደኛዬ? በቃሽ ሊዲያ፣ አምሮብሻል እባክሽ። ለአንተ ክብር ስለው አንተ ራሱ በደንብ ነው ፋልከው። እውነት ለስከዛሬውም ደግሞ በጣም ይቅርታ። ለምኑ? በቃ አንተን ለስራ እንደማገኘህና ልክ ደግሞ ስራው ሲያልቅ ሁሉም ነገር እንደሚያበቃ ነበር የሚሰማኝ። አሁንማ ካንተ አጠገብ እንኳን መቀመጥ ምን ያህል ክብር እንደሆነ ገባኝ። በሰልፈር ይመስልሻል እኮ እባክሽ። አትቀልድ። እውነቴን ነው። እንደዚህ ተውበሽ አይቼሽ አላውቅም። በጣም ውብ ሆነሻል። ምንድነው ፊትሽ ሁሉ እኮ በቃ የተለየ ነገር ሆነሻል። ምንድነው? ይሄን ያህል እንደምትደነቅ ባውቅ ኖሮማ ምን ታረጊ ነበር? አሁንማ ረፍዷል መሰለ እኮ። ጊዜንም ቢሆን እኮ መመለስም ማዘግየትም የምችል ሰው እኮ። ምን ነው ተገረምሽ? አይ እንዲሁ ነው፣ እንዲሁ ጨዋታ እኮ። አዎ የዋዛ አይደለም። አምኛለሁ። እና ደግሞ እኔና አንቺ በህይወት እስካለን ድረስ የሚረፍድ ነገር የለው። እና እድላለሽ እያልከኝ ነው? ለቆንጆቹ ሁሉ ጊዜ በር ክፍት ነው። አሁን ባንቺ ህይወት ቁማር እየተጫወትኩ እንደሆነ ነው የሚሰማሽ? አይ አይሰማኝም። የምታደርጊውን ነገር በሙሉ አውቃለሁ፣ ግን ደግሞ ለምን እንደምታደርጊው ነው ማወቅ የምፈልገው። እኔ መሰለን ተባበርኩትም አልተባበርኩትም የማይቀየረው አንድ ነገር አለ። ባንቴሮ ሉሊትን ለማዳን እንግዲህ የራሱን ጥረት እያደረገ ነው ያለው። እስካሁን ድረስ ግን ምንም አይነት እሷን በትክክል ለማዳንና ወደ ቤቷ ለመመለስ አለመቻሉ ራሱን መውቀስና ደካማ መሆኑ እየተሰማው ነው ያለው። ዴቭ ቢኖር ኖሮ ምናልባትም ይሄ ነገር ላይፈጠርና ሉሊት አሁን ላይ ላለችበት ነገር ላትጋለጥ ትችላለች ብሎም ራሱን እየወቀሰ ነው ያለው። እንግዲህ በተቻለው መጠን ሉሊትን ለማዳን ባገኘው አቅጣጫና ባገኘው ቀዳዳ ለመሽሎክ እየሞከረ ነው ያለው። አሁንም እንግዲህ ከተሳካለት እንግዲህ ከሮዛ ጋር ተስማምቶ ሉሊትን ለማስመለጥና ወደ ቤት ለመመለስ እያቀዱ ነው ያሉት። ግን ደግሞ ሮዛ መቼም ቢሆን የማትታመንና አደራ የማይጣልባት ሰው ስለሆነች ለጊዜው ብትስማማም ግን ደግሞ አሁን ሀሳቧን ለመቀየርና ነገሮችን ወደ ራሷ ለማምጣት እያሰበች ነው ያለችው። እስካሁን ድረስ ሉሊት ለሷ ብዙ ነገር አድርጋላታለች ሮዛ ሉሊትን ለማጥፋት በምትሞክር ሰዓት ራሱ ሉሊት ለሮዛ መልካምና በጎ ነገሮችን በሙሉ ስታደርግ ነበረ። ከተሳካላትና እንግዲህ መቼም አሁን ላይ ከባንቴሮ ጋር ለመስራት ስላሰበች ሮዛ ሉሊት እስካሁን ድረስ ለሮዛ ያደረገችውን ነገርና ለሷ የዋለችለትን መልካምነት መመለስ ትችላለች። ግን ደግሞ ሮዛ አሁንም ቢሆን ለሉሊት መቼም ቢሆን መልካም አስተሳሰብ የላትም። የድሮውንም እያሰበች በሷ ምክንያት ነው ትዳሬን ያጣሁትኝ፣ ቤቴም የፈረሰው በሷ ምክንያት ነው፣ ባሌም ቢሆን እኔን ትቶ ለሷ ነበረ አብዝቶ እያሰበና እየተጨነቀ የነበረው። ስለዚህ እሷን እኔ መቼም ቢሆን ወደ ቤት እንድትመጣ ሳይሆን ለአቶ መሰለ አሳልፌ እሰጣታለሁኝ፣ እዛው አቶ መሰለ ጋር ነው መሆን ያለባትም ብላ እያሰበች ነበረ። ባንቴሮ ሙሉ በሙሉ አምኗት እንግዲህ ሮዛን አንቺ ትረጅኛለሽ ከአቶ መሰለ ጋር ሆነሽ እያንዳንዱን ነገር እና ወደ አቶ መሰለም ቤት ሄደሽ የሚደረገውን ነገር በሙሉ ማድረግ አለብሽ ብሏታል። እሺ ብላ ተስማምታም ለማማለል እየሞከረች ነበር ማለት ነው። በእርግጥ አቶ መሰለ ለሴቶች ቶሎ የሚታለልና በገንዘቡ የሚያስብ ሁሉንም ነገር በገንዘቡ ማድረግ እንደሚችል የሚያስብ ሰው ነው ማለት ነው። ስለዚህ ከዚህ በፊትም እንግዲህ ሮዛ አቶ መሰለን በተደጋጋሚ ልታማልለውና ወደ ሌላ ነገር ውስጥ እንዲገባ ልታደርገው ስትሞክር ነበር ማለት ነው። ያሁኑ ግን የተሳካላትና እያሽኮረመመችው ነበር ማለት ነው። ይሄ ነገር ምናልባትም ለአቶ መሰለ የመጣችበት ነገር ባይገባውም አሁን ላይ እንግዲህ በጣም ቆንጆናዋና ውበቷ ቁልጭ ብሎ ታይቶትም እያደነቃት ነበር ማለት ነው። ምናልባት እንግዲህ ሮዛ ሌላ ችግርና ሌላ ስህተት ካልፈጠረች ለከባንቴሮ ጋር ከተስማማች ሉሊትን መልሳ ለማምጣት
እድሉን ልታገኝ ትችላለች ማለት ነው። ግን ደግሞ ሁሌም ቢሆን ሮዛ ነገሮችን ወደ ራሷ አዙራ ለራሷ ጥቅምና ለራሷ ነገር እንደምትሰራ ሐሳቧንም በየደቂቃው እንደምትቀያየርና ሉሊትንም አብዝታ መጉዳት የምትፈልግ ሰው ነች ማለት ነው። አሁን ላይ እንግዲህ ሮዛ ወደ አቶ መሰለ ለመቅረብ ቀላል ምቹ ሆኖላታል። ከሱ ጋራም ተግባብታለች ማለት ነው። ከዚህ በፊትም ብዙ ስራ አብረው ስለሰሩ አቶ መሰለም የመጣችበት አላማ ሌላ ነገር ይሆናል ብሎ አላሰበም። ምክንያቱም ለሉሊትም ያላትን ጥላቻና ከዚህ በፊት ብዙ በተደጋጋሚ ጊዜ ሮዛ ሉሊትን ለማጥፋት እየሞከረች እንደሆነ ስለሚያውቅ ምናልባት ሉሊትን ለማዳንና ያለችበትን ነገር ለማወቅ ወይም ደግሞ ወደ እኔ ቤት ገብታ ለሉሊት የሆነ ነገር ለማድረግ ነው የመጣችው ብሎ በፍጹም አላሰበም ማለት ነው። እንግዲህ ሮዛ ምን እንደምታደርግ ባናቅም ከባንቴሮ ጋር ያቀዱት እቅድ በቀላሉ ነው የተሳካላት። አቶ መሰለንም እንግዲህ በቀላሉ ማታለል ችላለች ማለት ነው። ሌላው ሊዲያ ነች። ሊዲያ እንግዲህ ያለባትን ችግር በሙሉ እንደ ምክንያት አቅርባ አሁን ላይ ሉሊትን ለመጉዳት ሳይሆን የበለጠ ሉሊትን ለመጥቀምና የተሻለ ሕይወት እንድትኖር እያደረገች እንዳለ ነው እያወራች ያለችው ማለት ነው። ይሄ ነገር በእርግጥም ለሊዲያ መልካም እያሰበች ይምሰላት እንጂ በሉሊት እየተጠቀመችባትና የእሷን ለመሰለ ለማድረግ እየሞከረች ባለችበት ቁጥር አቶ መሰለ ደግሞ ብር ስለሚሰጣት አሁን ላይ ሉሊትን እየጎዳሁኝ አይደለም፣ ለሉሊት መልካም ነገር እያደረግኩኝ ነው ብላ እንግዲህ ለባንቴሮ ግልጽ አድርጋ ነግረዋለች ማለት ነው። በባንቴሮም እንግዲህ ሉሊት መቼም ቢሆን የሱ ልትሆን አትችልም፣ አንቺም ከሱ ጋር መስራትሽን ማቆም አለብሽ፣ የሱ ብርና ሀብትና ገንዘብ የተጨማለቀ በደምና በህይወት የተጨማለቀ ስለሆነ ይሄ አያስፈልግሽም፣ ሌላ መንገድ መጠቀም አለብሽ፣ እምቢ ካልሽ ግን ሌላ ችግር ውስጥ ትገቢያለሽ ብሎ አስፈራርቷታል። ሊዲያ ግን ይህንን ነገር ማቆም በፍጹም አትፈልግም። ምክንያቱም ብዙ ችግሮች አሉባት፣ ቤተሰብና ህይወት የሚሉት ነገር በጣም ስለሚከብዳትና ቤተሰብም ስለሌላት ራሷን ማስተዳደር ስላለባት እንግዲህ ሉሊትን ያንተ አደርግልሃለሁኝ፣ እኔ መክሬ አሳምናታለሁ፣ ጓደኛዬም ስለሆነች በቀላሉ ወደ አንተ ለማምጣት ጊዜ ቢፈጅም ግን ደግሞ ያንተ ማድረጌ የማይቀር ነው ብላ እያታለለችው እንግዲህ ብር ትቀበለዋለች። ይሄንንም ነገር እንግዲህ ከሉሊት መደበቅ አልፈለገችም። ያለብኝ ችግር ብዙ ነው፣ ስለዚህ እኔና አንቺ ከተስማማንና አንቺ ላይ ምንም አደጋ አይደርስም፣ እኔ አንቺን እያባበልኩኝ ከአቶ መሰለ ብር እቀበላለሁኝ፣ አንቺ ደግሞ መሰለ የሚልሽን ነገር እሺ በማለት እኔንም እያገዝሽኝ አንቺም ትጠቀሚያለሽ ብላ ሉሊትን ለማባበል ሞክራለች ማለት ነው። እንግዲህ በእርግጥ ሊዲያ እየሄደችበት ያለው መንገድ ሉሊት ላይ ወደፊት ትልቅ ችግር ካልፈጠረ አሁን ላይ በአቶ መሰለ መጠቀም ነው የፈለገችው ማለት ነው። ከሉሊት ጋር ያላትን ግንኙነት ካቆመች አቶ መሰለ መቼም ቢሆን ሊዲያን ቼክ እንደማያረጋትና አሁን ላይ እየሰጣት ያለው ብርም ስለሚቀርባት ይሄ ደግሞ ለሷ ለህይወቷ ትልቅ አደጋ ስለሚሆንባት ከጎኗ ማንም የሚረዳት ስለሌለ አቶ መሰለ ብቻ የገንዘብ ማግኛዋ መንገድ ስለሆነ ስለዚህ ይሄንን ነገር በግልጽ ለሉሊት ነግራታለች ማለት ነው። ሉሊት መልካም ሰውም ስለሆነች እንግዲህ የምትላትን ነገር በቀላሉ ተቀብላታለች። አንቺ እንደምትዩ አደርግልሻለሁኝ ብላታለች ማለት ነው። ይሄን ነገር እንግዲህ ዘግይቶም ቢሆን አቶ መሰለ ካወቀ ምናልባትም ሊዲያን ሊጎዳት ይችላል ማለት ነው። ግን ለአሁኑ ሊዲያና ሉሊት ተስማምተዋል ማለት ነው። ሊዲያ ያላት አማራጭ ይሄና ይሄ ብቻ ነው ማለት ነው። ሉሊትም እንግዲህ ከዚህ በፊት ዴቭ ጠንካራ እንደሆነችና ብቻዋን ብትሆን ራሱ ትልቅ ነገሮችን ማለፍ እንደምትችል ሲመክራት ነበር። ያ ምክር ደግሞ እንግዲህ ዛሬ ብቻዋን በሆነችበትና አጋዥ ባጣችበት ሰዓት እንደ ስንቅና እንደ ማበረታቻ ሆኗታል ማለት ነው። አሁን ላይ እንግዲህ ሉሊት ብልጥ የሆነች ይመስለናል። አቶ መሰለንም እንግዲህ እያቀረበችውና እሱ በሚፈልገው መንገድ እያግባባችው ነው ያለችው ማለት ነው። እሱም እንግዲህ ይሄንን ነገር አምኖና በቀላሉ ከተታለለ ምናልባትም ሉሊት ከዛ ቤት የምትወጣበትን መንገድ ራሷ ልታመቻች ትችላለች ማለት ነው። አቶ መሰለ ሉሊትን በጣም ስለሚወዳት የምትለውንና አድርገ የምትለውን በሙሉ ስለሚያደርግ በጉልበት ሳይሆን
በብልጠት ልትቀርበው ያሰበች ነው የሚመስለው። ይሄ ነገር ደግሞ ምናልባትም ለአቶ መሰለ ትልቅ አደጋ ሊጋርጥበትና ትልቅ ችግር ሊፈጥርበት ይችላል ማለት ነው። አሁን ላይ ሉሊት አቶ መሰለን ካባበለችው ምናልባትም እንግዲህ አሁን ቁጥጥሩንና ነገር እሷ ላይ የሚያደርገውን ትኩረት ደብዘዝ ካደረገ ምናልባትም ባንቴሮ ክፍተት ያገኛል ማለት ነው። በዛ ሰዓት ሉሊት ከዛ ቤት የምትወጣበት እድል ሰፊ ነው የሚሆነው። በዛ ላይ ደግሞ ሮዛ እዛ ቤት ውስጥ ከገባችና ከአቶ መሰለ ጋር ከሆነች ነገሮች ሊቀሉ ይችላሉ። በእርግጥ ሮዛ የምትታመን አይደለችም። ለሉሊትም ያላት አስተሳሰብ መልካም አይደለም። ግን ደግሞ ባንቴሮ መቼም ስለማያምናት ሮዛን እግር በእግር እየተከታተለ ክፍተት ካገኘ ሉሊትን ሊያድናት ይችላል ማለት ነው። ለዚህም ነው ሉሊት ይሄ ነገር ስለገባት አቶ መሰለ እንደሚላትና በጣም ቀርባ ማብዬ ልጥራህ እያለችም እድል እየሰጠችው ነበረ ማለት ነው። ይሄ ነገር ሉሊት ከዛ ቤት ለምትወጣበትና ለምታመልጥበት ትልቅ መንገድ ይከፍታል ማለት ነው። እስካሁን ድረስ በጉልበትና በእንቢተኝነት ምንም ያመጣችው ነገር የለም። የባሰኑ ቁጥጥሩንና ጥበቃውን ነው እያጠበቀባት ያለው ማለት ነው። አሁን እየሄደችበት ያለው መንገድ ግን ከዛ ቤት የሚያወጣትና ከመሰለ እጅ የሚያስመልጣት ነው የሚሆነው ማለት ነው።